لبيك اللهم لبيك لبيك لا شريك لك لبيك لبيك اللهم لبيك لبيك لا شريك لك لبيك السلام عليكم ورحمة الله وبركاته ድና የተከበራችሁ ተመልካቾቻችን እንደምን ቆያችሁን? ይህ ሰሞኑ ሐጅ የተሰኘው ፕሮግራማችን ነው። ከዚህ በፊት በነበሩ ፕሮግራሞቻችን ስለተለያዩ ርዕሰ ጉዳዮች እያነሳሳን ወደ እናንተ ቆይተናል። ስለ ሰሞነኛው የኢራን አሜሪካና እስራኤል ጦርነት አነሳስተናል። ስለ ሐጅ፣ ስለ ትውስታዎች እያነሳሳን ዛሬ ፕሮግራም ላይ ደርሰናል። በዛሬው ዕለት ደግሞ የመረጥንላችሁ ርዕሰ ጉዳዮች አለ። አብዱልሐኪም ናስርና መኪ መሐመድ በመሆን ይህንን ፕሮግራም ወደ እናንተ የምናደርስ ይሆናል። አሪፍ ቆይታ እንደሚሆንላችሁ ተስፋ እናደርጋለን። ኢንሻአላህ ጥሩ ቆይታና ጥሩ መረጃዎችን እየተለዋወጥን እስከ ማብቂያው ድረስ የምንቀጥል ይሆናል። መሰናዷችን ሐጅ ወቅት እስኪደርስና ሁጃጆች አረፋ ላይ እስኪቆሙ ድረስ የሚቀጥልም ነው የሚሆነው ኢንሻአላህ። መኪኒ ምን ይገርመኛል መሰለም 180 ሀገራት እንደሆኑ ስንዘግብ ነበር፣ በመረጃችንም እየሰጠን ነበር እና የተወሰኑትም ደግሞ እንደደረሱ በተለያዩ ዜና አውታሮችም በሰሞኑ ሐጅ መረጃ ጊዜያችንም እያደረሰን ነበርና አሁን እንዴት ነው 1.7 ሚሊዮን? አሁን እኛ ሀገር ምርኩዝ ሲዘጋጅ 10,000 ሰው ነው አይደል ሚሊኒየም የሚገባውና 10,000 ሰው ለማስተናበር ታብ ነው። ሁሉም የተለያየ አይነት ሰው ነው የሚሆነው ምናምንና ከ180 ሀገራት የተውጣጡ መልካቸው የተለያየ ቋንቋቸው የተለያየ አንዱ ፍላጎቱ ሌላ አይደል? የምግብ ምርጫችን እንኳን አንዱ አትክልት የሚወድበት አንዱ ስጋ አንዱ ብቻ የተለያየ አይነት ባህሪ ያው ምግቡን የሚያነሳውት ባህሪያችን ከምግብ በለው ምግብ ጋር ቀጥታ ተዛማጅነት ስላለው ማለት ነው። እና እነዛን ሰዎች እንዴት ነው ማስተናበር የሚቻለው የሚለው ሐሳቡ ነብይና ዲስከስ እናደርግበት ብዬ ነው ኢንሻአላህ። ዛሬ እሱን ጉዳይ በሰፊው የምናነሳ ይመስለኛል። ጀስት ምን ያህል ከባድ እንደሆነ ምን ያህል ብዙ ሰው እንዳለ ምን ያህል የተለያየ ሀገር ሰው እንደመጣ ማየት የምንችልበት አንድ ኢንሲደንት አለ ብዬ አስባለሁ። እሱም የአረፋ ቀን ውሎ ነው። የአረፋ ቀን ያው በዙልሂጃ 9ኛ ቀን ላይ የሚከናወን ያው የሐጅ መሰረታዊ ክፍልና ሩክን የሆነ ስራ ነውና ከዛ አንድ ቀን በፊት ከዛ አንድ ቀን በኋላ ሰው የለም እዛ ቦታ ላይ። አመቱን ሙሉ ሰው የለም። ለምሳሌ እዛ ተራራ ላይ ጸጥ ያለ ረጭ ያለ ዝምታ የሰፈነበት ሰው ወደዛ ብዙ የማይሄድበት ቦታ ነው። ከዛ በአመት አንድ ጊዜ ለሚከናወን ፕሮግራም 1.7 ሚሊዮን ሰው ታያለ። አሁን ያንን ሰው በቃ አመቱን ሙሉ እዛ ኑሮ እንበላለን። ኢማጂን አመቱን ሙሉ እዛ ኑሮ አንድ ቀን ብቻ እዛ ሲመጣ በጣም ያ ሁላ ሁኔታ ተቀይሮ 1.7 ሚሊዮን ሰው ያችን በመታከል ትንሽ 1 ማይል ስኩዌር ወይም ደግሞ ከዛ ትንሽ ተለቅ የሚል ቦታ ላይ ይህ 1.7 ሚሊዮን ሰው የሚሰበሰብበት ኢንሲደንት ምን ያህል ትልቅ ማኔጅመንት እንደሚፈልግ ማሳያ ይሆናል ብዬ አስባለሁ። ከብዙ ነገር አንፃር ከጽዳት አንፃር ሰዎችን ከማስተናበር አንፃር ከዛ ደግሞ ሐረም ዙሪያ የሚችለው የሰው ልጅ ቁጥር ይኖራል። በአንድ ጊዜ ጠዋፍ ከዛ ሙዝደሊፋ ላይ ይታደራል። ሚና ተራራዎች አሉና እነዚህን ሁሉ ማኔጅ ለማድረግ የሚካሄድባቸው ርቀቶች ይበል የሚያሰኙ ናቸው። በእርግጥ የሳውዲ 2030 ሚሊዮን ቱሪዝም ፕሮጀክት አላት። ከዚህ ውስጥ ትልቁን የምትጠቀመው ሐጅ ነው። የትራንስፖርት አገልግሎቱም የሆቴልም ሁሉንም መሰረት ያደረገው ሐጅ ነው። ምክንያቱም ነዳጅ የሚያልቅ ሀብት ነው አይደል? ከሆነ ሰዓት በኋላ የሆነ ያህል ትውልድ ድረስ ይሄድና ከዛ ይቆማል። የሀገሯን ኢኮኖሚ ደግሞ ሐጅ ላይ አድርጋ ማስቀጠል የመቻሉ ነገር አጠያያቂ ስለሚሆን እንዲሁም በመናየው ባለፈው ባነሳሳናቸው ጉዳዮችን ደግሞ እነዚህ መሰረተ ልማቶች በአንድ ምሽት እንዳልነበሩ መሆን ይችላሉና ከቴክኖሎጂ ጋር በተያያዘ የሐጅ ኦፕሬሽን የሚመራበት አንድ እንትን አለ። እሱ ምንድነው? በሺዎች የሚቆጠሩ የቀጥታ ስርጭት የሚያስተላልፉ ካሜራዎች ይኖራሉና እነዛን ካሜራዎች ምንድነው የሚደረጉት? ኮማንድ ኤንድ ኮንትሮል ሴንተር የሚል አንድ ሴንተር አላቸው። እዛ ላይ ወደዛ ይላካሉ። እዛ ማዕከል ውስጥ ምንድነው የሚደረገው? ኤአይ አለ፣ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎቶች ይኖራሉና ያ ኤአይ የተቀመጠለት ቁጥር አለ። ከአባ የሆነ ጊዜ በአንድ 10,000 ሰው አካባቢ ነበር ጠዋፍ ማድረግ የሚችለው ሐረም። አሁን እስከ 300,000 ሰው ድረስ የሚያስችል ስፋት ያለው ቦታ ተሰርቷልና ከዛ ሲበዛ ሰው ከ300,000 ሰው ማለት ነው እየበዛ በሚሄድበት ወቅት ላይ ይሄ AI በራሱ ትንታኔ ይሰራል። ከዛ ያንን ትንታኔ ለሚመለከታቸው አካላት ኖቲፊኬሽን ያደርሳል። በሰከንዶች ውስጥ ያ ኖቲፊኬሽን የሚደርሳቸው የጥበቃ ኃይሎች ደግሞ ያቋርጡና ህዝቡን ምን ያደርጋሉ? መንገድ እንዲቀየሩ ያደርጓቸዋል ማለት ነው። በዛ መልኩ በሰከንድ ውስጥ የመረጃ ልውውጦች ይኖራሉ። አሁን የሚበቃውን ያህል ሰው ገብቷል የሚል
ቴክኖሎጂ ስርጭት ይኖራል። ከዛ በኋላ ወደ ሌላ ቦታ ምናልባትም ያ ሀጂ የሚለው ሰውዬ ኖቲፊኬሽን ደርሶት ሊሆን ይችላልና አንደኛው መንገድ ይሄኛው ይመስለኛል። በጣም ቴክኖሎጂን ከመጠቀም አንጻር ያው የሳውዲን መንግስት ሳናነሳ እናልፍም። እዚህ ላይ በተለይ በሐጅና በቱሪዝም ኢሹዎች ላይ የተለያዩ ቴክኖሎጂ ግብአቶችን እየተጠቀመ ይገኛልና ሌላኛው በጣም ወሳኝ ነገር በተለይ ዘንድሮ ሙሉ ለሙሉ ግዴታ ይሆናል እየተባለ ያለው የኑሱክ ካርድ ነው አይደለ? የኑሱክ አይዲ እያንዳንዱ ሐጅ የሚያደርግ ሰው ፓስፖርቱ ነው እየተባለ ነው። ከአንድ መናሲክ ቦታ ወደ ሌላ መናሲክ ቦታ ለመሄድ የምታሳየው ነገር እጅህ ላይ ወይ የሆነ ነገር ላይ የሚደረግ ይሁንና እሱም ሁለት አይነት አለው። በእጅ ላይ የሚደረግ በሃርድ ኮፒም አለ፣ በሶፍት ኮፒም ስልክ ላይ የሚቀመጥ ሊሆን ይችላል። በየቦታው ይህንን ሎስ ለሚጠፋቸው አካላት ያለ በአሻራ ወይም ደግሞ በፊት ሪኮግናይዝ አድርገው ይወጣልሃል ከጠፋ ማለት ነው። ያንኛውን ዲአክቲቬት ያደርጉታል፣ ሌላ ሰው በዛ መልኩ እንዳይገባ፣ ሌላ ሰው ሪፕሊኬት እንዳያደርገው ደግሞ። ስለዚህ በዚህ ከሆነ ፓስፖርት ይሄ ከሆነ እዛ ከገባህ በኋላ ብዙ ሰው ተመሳሳይ ነገር ለመፍጠር ለመፈብረክ እና የተወሰነ ማምታታቶች አድርጎ ለመግባት እንዳያስብ ደግሞ በጣም ኢንክሪፕት የተደረገ ሴኩሪቲ የተጠበቀ ካርድ ነው ይህ ካርድ እና በጣም የተለያዩ መረጃዎች ይይዛል በውስጡ። አንደኛ ፐርሰናል መረጃዎችን ይይዛል። ማነህ፣ ምንድነህ፣ ከየትነህ፣ ስለ ቪዛ፣ ናሽናሊቲ፣ እድሜ። ከዚህ ደግሞ በጣም የሚያጅበው ነገር ያንተን ሜዲካል የጤና ሁኔታ እዛ ላይ ይነገራል። ለምሳሌ አንድ ሰው ወድቆ ካየህ ከግፊያው መካከል ወድቆ ደክሞት ምናምን ካዩ ቶሎ ብሎ ስካን ይደረግና ይህ ሰው የልብ በሽተኛ ነው፣ ይህ ሰው የስኳር በሽተኛ ነው፣ ይህ ሰው እንደዚህ አይነት ሜዲካል ኢሹ አለበት ለማለት የሚያስችል ሁኔታ አለ። ከዛ ባለፈ ደግሞ ከጠፋህ የት ነው የሚሄደው፣ የት ነህ፣ ሆቴልህም እዛ ላይ የሚቀመጥበት ሲስተም ነው። ከእያንዳንዱ ነገር ጋር እንዲገናኝ ተደርጎ ነው የተሰራው። አኮሞዴሽንህ የት ነው የያዝከው ሆቴል፣ ሚና የድንኳን ቁጥርህ፣ ከዛ በኋላ ሌሎች ቦታዎች ላይ ማረፊያ ቦታ የት ነው የሚሉትን መረጃዎች በሙሉ ያካተተ ሆኖ እስካን በመደረግ ብቻ ያለውን አጠቃላይ መረጃ ማግኘት የሚቻልበት ሰርቪስ ነው። ሀታ ራሱ ከሀገራት ጋር ኮኔክት ያደርጋል ነው የሚባለው። ለምሳሌ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዳታን በማስገባትም በመስጠትም ጋር ኮሚኒኬት እንዲያደርግ ተደርጎ ነው የተሰራው። ስለዚህ እዚህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስለአንተ የሚያስገባቸው መረጃዎች እዛ ላይ ይገኛሉ። እዛ ደግሞ የተፈጠረ አዳዲስ ነገር ካለም ኮሚኒኬት ማድረግ የሚቻልባቸው መንገዶች አሉ። በጣም ደግሞ ኢንተርኔትም በማይፈልግ ሁኔታ ኦፍላይን እንዲሰራ ተደርገው ነው ይህ ካርድ የተሰራው። ስለዚህ ያለምንም መቸገር ጉዟቸውን የሁጃጆችን ቀላል የሚያደርግ አዲስ ቴክኖሎጂ አምና በከፊል ተጀምሮ ነበረ። ዘንድሮ ግን ግዴታ ይሆናል እየተባለ የሚገኝ በጣም ደስ የሚል ቴክኖሎጂ ነው ብዬ አስባለሁ። ቴክኖሎጂን በአግባቡ እየተጠቀሙት ነው። ከጊዜ ወደ ጊዜ እያደገ የመጣው በተለይም የሰው ሰራሽ አስተውህሎ ጉዳይ ለሐጅ እየዋለ ይገኛል። ቅድም ስለ ድንኳን ከተሞች ምናምን እያነሳህ ነበርና የት ነው ያረፍከው ምናምንና ሌላው ለሐጅ ሲስተም ላይ ከዋሉ እንትኖች አንደኛው ምህንድስና ነው። የተለያዩ ድንቅ የሆኑ ምህንድስናዎች ነበሩ። ከነዚህ መሀል ጀመራት አለ አይደል? የሚታደርበት ቦታ ሰዎች ሲመላለሱ ዋን ዌይ ሩት ተሰርቷል፣ ወይም በአንድ አቅጣጫ ብቻ እንዲሄዱ ማለት ነው። በአንድ ጊዜ እስከ 300,000 የሚደርሱ ሰዎችን ብቻ ነው የሚያስተናግደው። 300,000 ወደፊት ብቻ ነው የሚሄዱት ማለት ነው። ብዙ ጊዜ አይተህ ከሆነ መጨናነቆች ምናምን የሚፈጠሩት ግማሹ ወደፊት ግማሹ ወደኋላ ሲሄድ ነው። እና ያ ትልቅ ታወር ነው። እዛ ታወር ላይ 300 ሰዎች መንቀሳቀስ ይችላሉ። በአንደኛው ገብተው ወደ አንደኛው ይወጣሉ ማለት ነው። በዛ መልኩ ካለምንም ጭንቅንቅ ይጓዛሉ። በአንድ ጊዜ እንዳልኩ 300,000 ሰው የሚደርስ ነው የሚይዘው። 300,000 ሲወጣ ያው እየተከተለ የሚሄድበት ሁኔታ አለ። ከዛ ደግሞ ሚና የድንኳን ከተማ በመባል ትታወቃለች አይደል? በድንኳን ነው የሚታደረው። ሐጅን እኮ የሚለየው አንደኛው ነገር ይሄ ነው። ሁሉም የሚለብሷት ይቺ ነው። በዛውም ያው ቀብርን ታስታውስበታለህ። ነጭ ከፈን ለብሰህ ነው ወደ ቀብርህ የምትሄደው። አላህ መልካም ስራቸውን ተቀብሏቸው ከሚሄዱት ያድርገን ስለማይቀርልን ማለት ነው። አሚን። ከዛ ድንኳኖቹ በቴፍሎን የተሰሩ ድንኳኖች ናቸው የሚሆኑት። ይህም ማለት እሳትን የመቋቋም አቅማቸው ከፍ ያለ ነው። በምንም አይነት ሁኔታ በእሳት ተቀጣጥሎ እንዳይሄድ ወይም የደህንነት ስጋት እንዳይኖርባቸው የተሰሩ ናቸው። ለአየሩም ተስማሚ የሆነ አይነት የግንባታ ስራ ነው። ከዛ ውጪ የባቡር መስመርም አላቸው። አልመሻኢር የተሰኘ የባቡር እንትን ነው። በ7 ቀን ውስጥ ብቻ በሚሊዮን ሰዎችን ያንቀሳቅሳል። በ7 ቀናቶች ውስጥ ብቻ። በአመት ውስጥ ሌላ ጊዜ ስራን አይሰራም። የሚሰራው የሐጅ ወቅትና የሐጅ ወቅት ነው። ቀድሞ የሚደርሱ
የሚዘገዩትንም ሁጃጆችን በማስተባበር ረገድ ትልቅ የሰሩት የሳውዲ መንግስት የሰራው የምህንድስና ስራዎቻቸው ናቸው ማለት ነው። እነዚህን ሀሳቦችም ኢንሻአላህ ከመሸጋገሪያ በኋላ ስንመለስ የምንቀጥላቸው ይሆናል። መርሐባ የተወዳጁ ተመልካቾቻችን የሰሞነ ሀጅ መሰናዷችን እየተከታተላችሁ ነው የምትገኙት። ከመሰረተ ልማቶች ጋር በተያያዘ የተወሰኑ ሀሳቦችን እየዳሰስን ነው የምንገኘው። ፕሮግራማችን እንዴት አገኛችሁት? ሀሳብ አስተያየታችሁን ከታች በምታዩቸው ቁጥሮች ልታደርሱን ትችላላችሁ። የተለየ ገጠመኝም ካላችሁ ካደረሳችሁን መልሰን ወደ እናንተው የምናደርስ ነው የሚሆነው። አብራችሁን ቆዩ። ተመልሰን ተገናኘን ተመልካቾቻችን። ከተወሰነ እረፍት በኋላ ሰሞነ ሀጅ ላይ በሚንበር ቲቪ እየተዘጋጀ ወደ እናንተ የሚደርስላችሁ መሰናዷችን ነው። ምን ይጨመር ምን ይቀነስ ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። ከመሸጋገሪያ በፊት እያነሳናቸው የነበሩ ሀሳቦች በተለይም ከ1.7 ሚሊዮን እስከ 2 ሚሊዮን አካባቢ የሚደርሱ ሁጃጆችን ነው እያስተናገደች የምትገኘው ሳዑዲ እና ከዛ ጋር በተያያዘ እንዴት ነው ማኔጅመንቱ የሚሉ ሀሳቦችን ስለ መሰረተ ልማቶች እየቃኘን ነበር። የቴክኖሎጂ ቁጥጥር በተለይም ከኤአይ ጋር በተያያዘ የተወሰኑ ሀሳቦችን አነሳን። እንዲሁም የስማርት ሀጅን ወይም ደግሞ የኑሱክ ካርድን አየን። ኑሱክ በካርድም አለ በአፕሊኬሽንም አለ። የተለያዩ መሰናዶች ይዛሉ። ምናልባት ከቴክኖሎጂ ጋር በተያያዘ አንድ ቀን ይዘን እንድናነሳው የምንችል ነው። ከዛ ውጭ የምህንድስና ውጤቶቻቸውን በተመለከተ ከሚና ጋር ከጀመራት ጋር እንዲሁም ከባቡር መስመሮች ጋር በተያያዘ ሀሳቦች እያነሳን ነበር የቆየ ነው። በጣም መጨረሻ አካባቢ ያነሳኸው የትራንስፖርት አገልግሎት አለና እዛ ላይ የተወሰነ ነገር ለመጨመር ያህል ይሄ አልመሻኢር አልሙቀደሳ የሚባለው ባቡር በጣም እያንዳንዱ ለምሳሌ ከሙዝደሊፋ ሚና እነዚህ ከአረፋ መካከል ያሉን ትራንስፖርቶችን በጣም የሚያሳልጥ ነው። ለዚህ ተብሎ የተሰራም የባቡር አገልግሎት ነው። ከዚህ ባቡር አገልግሎትን በተጨማሪ ሌሎች የባስ አገልግሎት አለና እስከ 25,000 የሚጠጉ ባሶች እንዳሉ ነው የሰማሁት። ስለዚህ እነዚህ ባሶች ያለምንም መቆየት ለምሳሌ የአረፋ ላይ ሁጃጆች ይቆያሉ። 9ኛው ቀን ወደ ሙዝደሊፋ ይሄዳሉ። ስለዚህ ይሄ ሁሉ ሰው 1.7 ሚሊዮን 2 ሚሊዮን ሰው ከዚህ ቦታ ተነስቶ በቃ ማክሲመም በ6 ሰዓት ውስጥ ነው ሙዝደሊፋ መግባት ያለበት። ለምሳሌ እዛ ቀኑን ውለው ወደዛ ማታውን ደግሞ እዛ ነው መግሪብና ኢሻ የሚሰገደው ሙዝደሊፋ ነው። እዚህ ዙሁርና ዓስር ቀስር ተደርጎ ጀምዕ ተደርጎ ዙሁር ሰዓት ላይ ይሰገዳል አረፋ ላይ። ከዛ በኋላ እዛ ኢሻ መግሪብና ኢሻ ሰዓት ላይ ይሰገዳል ሙዝደሊፋ። በዚህ ኢንተርቫል ውስጥ ይሄን 1.7 ሚሊዮን 2 ሚሊዮን ሰው ወደዛ መውሰድ አለበት። ከዚህ መካከል ወደ ኋላ የሚቆይ ሊኖር ይችላል። እያንዳንዱ ባሱ ይታወቃል። የትኛው ባስ ቀድሞ እንደሚወጣ ይታወቃል። ከባስ አገልግሎትን በተጨማሪ ከነዚህ 20,000 በላይ ከሆኑ ባሶች በተጨማሪ የተዘጋጁ የእግር መንገዶች አሉ። ስለዚህ ባሶች በፊት ከተወሰኑ ዓመታት በፊት ቪዲዮዎች ላይ ማየት ሊሆን ይችላል። ባስና እግረኛ በጣም አንድ መንገድ ላይ ይሄዱ የተጋፉ የሚሄዱበት እንትን ነበር። ከባሱ ላይ ሲወጡበት የሚያሳይ ቪዲዮዎች ሶሻል ሚዲያም ላይ ስንመለከት ነበርና አደጋዎችም በዛ ጊዜ ይከሰቱ ነበር። አሁን ላይ ግን የተደረጉት አሁን እየተሰጠበት ያለው አገልግሎት ምንድነው? ለእግረኛ መንገድ ሰፋፊ የእግረኛ መንገድ አለ። ሀገራችን ከኮሪደር ልማት እጅጉን የሰፋ ማለት ነው። አንድም ብቻ ሳይሆን 2-3 የእግረኛ መንገዶች አሉ። ባስ መንገድ ደግሞ በቀኝም በስተግራም በኩል ተደርጎ አገልግሎቱን ለሁጃጆች ለማቀላጠፍ እየተሰራ ይገኛል። ይህም በጣም ትልቅ ነገር ነው ብዬ አስባለሁ። እውነት ነው። እነዚህ ሀጅ ላይ ቁጥሩ በጣም ግዙፍ መሆኑን እንድናስተውል የሚረዳን አንድ እንትን እያየው ነበርና ከዛ አሁን ሚሊኒየም አዳራሽ ብለን 10,000 ሰው አነሳና ከዛ አዲስ አበባ ስቴዲየም 30,000 ሰው ነው የሚይዘው። የዓለማችን ትልቁ ስቴዲየም 105,000 ሰው ነው የሚይዘው እና ያንን ሁሉ ህዝብ ደግሞ አንድ ቦታ ላይ ወጥቶ ስታየው ምን ያህል ግዙፍ ነበር። ምናልባት የዛን ወደ 20 እጥፍ የሚደርስ አካባቢ ተጓዥ ነው የሚኖረው እና የቆሻሻው ነገር የሚያሳስበውም አይጠፋም። ማለት ምግብ ትጠቀማለህ አይደል? እዛው ስትቆይ ከዛ ምግብ ብቻ አይደለም ጾም የሚጾመው እዚያ ያለ ሰው ነው እንጂ እዛ ያሉት ሰዎች የመጾም እንትን የለባቸውም አይደል? አይጾሙም። ከዛ ጋር በተያያዘ ምግብ ይጠቀማሉ። ምግባቸውን እዛው ነው የሚጥሉት። በየቀኑ ወደ 1,000 ቶን የሚያህል ቆሻሻዎች ይነሳሉ ከዛው ማለት ነው። ከአንተ የሚጠበቅበት በልተ ማስቀመጥ ነው። 60,000 የሚደርሱ የጽዳት ሰራተኞች ይኖራሉ። ብድግ እያደረጉት ይሄዳሉ ማለት ነው። የሆነች ቦታ ደርሰህ ስትመለስ ቆሻሻ ነው ብለህ ካስቀመጥከው ተነስቶ ይሄዳል ማለት ነው። ምናልባትም ቆሻሻ ጋር ቀላቅለው የራስህን መቃቀሙ በዛ አይነት ፍጥነት ይነሳል ማለት ነው። ከመጸዳጃ ቤቶች ጋር በተያያዘም እንደዚሁ የሚነሳ እንትን ነው። ያው የሰው ልጅ ከበላ
መታጠቢያ ቤቶች እንደዚህ ያስፈልጉታል እና ከነዛ ውስጥ በቁጥር ከ14000 በላይ የሚሆኑ መታጠቢያ እና ውዱ ማድረጊያ ቦታዎች ይኖራሉ። እነዚህ በተለያዩ አቅጣጫዎች በተበተኑ የከርሰ ምድር ህንፃዎች ውስጥ ይገኛሉ። ማለትም ከምድር በታች ነው የሚገኙት እነዚህ እንትኖች፣ ምክንያቱም ውጃጆቹ እንዳይቸገሩ ከሚል የተነሳ ማለት ነው። ለሽታም እንደዚሁም ደግሞ ለመጠቀም የፈለገ ሰው ቶሎ ደርሶ እንዲመለስም ከላይ ያለውን ስርዓት ሳያውክ ሳይበትን ለማድረግ እንዲያመቻቸው ከአንደርግራውንድ ተደርገው የተሰሩ ናቸው። ሙር ዳታዎችን ስታነሳ ሌላ እንዲያየሁት ዳታ ትዝ አለኝ። ያው ከስቴዲየም ጋር እያይዘህ ለመናገር ሞክረህ ነበር ያለውን ሰው ግን ቦታው ትንሽ ነው። ይሄ ሁላ ሰው ቢያንስ ብዙ ወይም ሰፊ ቦታ ላይ ቢስተናገድ እኮ ችግር የለውም ነበር። ነገር ግን ሚና የሚባለው ነገር የተሰመረ ድንበር አለው። አረፋ የሚባለው ነገር የተሰመረ ድንበር አለው። አንዱም ከአረፋ ከቦታው ከወጣ እሱን ነው የምልህ። ስለዚህ በዚህ በተሰመረ ድንበር ውስጥ እነዚህን አገልግሎቶች መስጠት ነው የበለጠ ኢሹን ከባድ የሚያደርገው እና ለምሳሌ ምን ያህል ፖፑሌትድ እንደሚሆን ያ ቦታ ብዙ ሰው ምን ያህል ክራውድድ እንደሚሆን ለማየት ዓለም ላይ በጣም የተጨናነቀ ከተማ ማኔላ ናት፣ የፊሊፒኗ። እሱ አሁን ምን ያህል ሰው ነበረ? የተወሰነ ዳታ እያየሁ ነበርና 40,000 ሰው ነው ፐር ኪሎ ሜትር ስኬር። እነዛ ትላልቅ ህንፃዎች ላይ ተደራርቦ በጣም ሰው መጨናነቅ ያለባት ከተማ ሁና 40,000 ሰው ነው በ1 ኪሎ ሜትር ስኬር ውስጥ የሚኖረው የሚገኘው ማለት ነው። ከዛ በከተማ ሊብል ከዚህ በላይ የለም፣ ከዚህ በላይ መጨናነቅ የለም። ነገር ግን ሰው በጣም የሚጨናነቅባቸው መዝናኛ ቦታዎች አሉ። ለምሳሌ የዲዝኒ ምናምን ማንሳት እንችላለን። እነሱ ላይ በጣም ሰው የሚጨናነቅባቸው ሰፊ ቦታ ነው እና እስከ 100,000 ሰው ይደርሳል ይባላል በ1 ኪሎ ሜትር ስኬር ውስጥ የሚገኘው። ሚና በሚገርም ሁኔታ በ1 ማይል ስኩዌር ውስጥ ነው ይሄ 1 ምናምን ሚሊዮን ሰው የሚገኘው። ይህ ማለት የማኔላን ስንት እጥፍ ማለት ነው? 40,000 ሰው ነው ማኔላ። እዚህ 2 ሚሊዮን ብለን ብናስበው በጣም ብዙ እጥፍ ይሆናል። የዲዝኒን 10 እጥፍ 20 እጥፍ የሚሆንበት ኢሹ ነው እና በእነዚህ በተወሰኑ ቦታዎች ላይ በተገደቡ ትንሽ በሆኑ ቦታዎች ላይ እነዚህን ሁሉ ሰርቪሶች መስጠት፣ እዛ መካከል የአምቡላንስ አገልግሎት ይኖራሉ፣ የፈርስት ኤድ አገልግሎት ይኖራሉ። እዛ መካከል ጀስት ብዙ ሰው የሚሞቀው ሰው ይኖራል እና እነሱን የሚያደርጉ ሰዎች ይኖራሉ፣ ቮለንቲሮች ይኖራሉ። ይህ ሁሉ አገልግሎት በዚህ ትንሽ ቦታ በዚህ ትንሽ ጊዜ። ችግሩም ደግሞ ይሄ ሁላ ሰው በአንዴ ነው የሚገባው። ከ8,000 በላይ ፕሌኖች ናቸው ይባላሉ ሁጃጆችን የሚያመጧቸው። 8,000 ፕሌን ማለት ቦሌ ኢንተርናሽናል ኤርፖርት በቀን ምን ያህል በረራ ነው የሚያደርገው ብለን ኢማጂን እናድርግ። ይሄ ዳታ ባይኖረንም ነገር ግን 8,000 ፕሌን በጣም ብዙ ነው ከምናስበው በላይ ማለት ነው። ይህ በትንሽ ጊዜ ኢንተርቫል ውስጥ ወደ ሳውዲ አረቢያ ገብቶ እነዚህን ሰው ሁሉ ተቀብሎ ከዛ እነዚህን ሰው በዚች 7 ቀን አካባቢ በሚሆን ኢንተርቫል ላይ ይህን ሁሉ አገልግሎቶች መስጠት መቻል ትልቅ የሆነ የማኔጅመንት ትልቅ የሆነ የማስተዳደር ትልቅ የሆነ የቴክኖሎጂ እገዛ ያስፈልገዋል። ይህም ደግሞ ከጊዜ ወደ ጊዜ የተሻሻለ እየሄደ እንደሆነ ሁላችንም ማስተዋል የምንችለው ነገር ነው ብዬ አስባለሁ። ከሙቀት ጋር በተያያዘ ስታነሳ ቅድም ከመሬት በታች ነው መታጠቢያ ቤቶች ውዱ ለማድረግ ምናምን የሚጠቀሙበት ቦታ እያልን እያነሳን ነበርና እንደምናውቀው የመካና መዲና በተለይም ደግሞ ጀዚረቱል አረብ የአረቡ ክልል በበረሃማነት ይታወቃል። ሙቀት ነው የሚሆነው እና ከመሬት በታች ሲሆን ደግሞ ሌላ ተጨማሪ ሙቀት ነው የሚሆነው እና የራሱን የቻለ የቬንቲሌሽን ሲስተም ይኖረዋል። በጣም ሙቀት እንዳይፈጠር ሰዎችን በቀዝቃዛ ሁኔታ ውስጥ እንዲቆዩ የሚያስችል አውቶማቲክ የሆነ እንትኖች ይኖሩታል። ከዛ የእጅ መታጠቢያዎቹ እንዲህ በሴንሰር የሚሰሩ ናቸው። እጅ መነካካት ምናምን ሲኖር የመሰበርም ይኖራል። ከዛ በተጨማሪ ደግሞ አይታወቅም የሚፈጠሩት ነገሮች እና ለዛም ሲባል ብዙዎቹ በሴንሰር እንዲሰሩ ተደርጓል። ከዛ በድንኳን ከተማ ውስጥ ብቻ ወደ 60,000 የሚጠጉ መታጠቢያ ቤቶች ይኖራሉ። ሚና ላይ ብቻ ማለት ነው። 60,000 የሚጠጉ እንዳልከው ስፋቱ ያልከውን ያህል ነው። በዛ ቦታዎች ውስጥ ብቻ 60,000 የሚደርሱ መታጠቢያ ቦታዎች ይኖራሉ። ከውሃ ጋር በተያያዘ ራሱ ምን ያህል ውሃ እንደሚጠቀም እዛ አካባቢ ያለው ሰው አስበው። ራሱን የቻለ ነው ዘምዘም ለመጠጥ ለምናምን የምትጠቀመው ማለት ነው። ከዛ ውጭ ግን ውሃ እንደዚህ ለውዱ የምትጠቀመው ለመጠጣት የምትጠቀመው ለሻወር ይኖራል። ሰውነታችን ከ70% በላይ ውሃ ነው አይደል? ከዛ ደግሞ በየቀኑ በየሰዓቱ የምንጠማው ነገር ሙቀት ቦታ ላይ ሲሆን ደግሞ አናታችን ላይ የምናፈሰው ውሃ ያስፈልገናልና እንደ ሙስሊም ደግሞ ሚኒመም በቀን 5 ውዱ ታደርጋለህ። ከዛ ደግሞ በየሰላቱ ብቻ አላደርግም ለሱና ሰላቶችም ካልክ ከነዚህ ጊዜ በታችን ማድረጋለሁ ይላል ተው እንጂ ሰው ዙህርና አስርም በአንድ ውዱ መስገድ ይችላል። አይችልም ሳይሆን ያው ለዱሃ ያደርጋል ሰላተ ዱሃ ላይ ውዱ ከዛ አንፃር ነውና
ውሃ የሚጠቀሙት የውሃ ቁጥር በጣም ብዙ ነው እና ያንን አቅርቦት ራሱ ለማቅረብ የሚካሄድበት ሂደት በጣም ከፍ ያለ ነው እና ከዚህ በተጨማሪ መኪኔ የማስፋፊያ ፕሮጀክቶች አሉት። መካ ዘንድሮ ወይም ደግሞ አሁን ለሶስተኛ ዙር ነው ማስፋፊያ እየተደረገ ያለው። ምናልባት በመጀመሪያዎቹ ክፍሎች ዝም ብለን ዳሰስ አድርገ ነው አልፈን ነበር። 10,000 የሚጠጉ ሁጃጆች ነበሩ ጠዋፍ የሚያደርጉትና አሁን ወደ 300,000 የሚደርስ አካባቢ በአንድ ጊዜ ማለት ነው አንዴ የሚዞረው ሰው የዛን ያህል ቁጥር እንዲኖረው ለማድረግ የተሞከረበት ሁኔታም አለ። ኡምራ ላይ እስከ 2.4 ሚሊዮን ሰዎች ምናምን በአንድ ጊዜ መካ ላይ በተለይም ደግሞ የአሽረል አዋኺር ጊዜ ጎዶሎ ቀናቶችም ለይለቱል ቀድር ይኖርበታል ተብሎ የሚጠበቁበትን ጊዜ እነዚህ ለመገኘት ሞክረው ነበር። የአስተውለህ ከሆነ እንትን ሳዑዲ ከአባ አካባቢ ምናምን ድሮ ንግድ ነበረው አይደል? እዛው አካባቢ በቅርብ ርቀት የንግድ ቦታዎች ነበሩ። ከዛ 10,000 ሰው ነው የሚመጣው ተብሎ ትንሽ ማስፋፊያ ነበር። ከዛ ቁጥሩ እየጨመረ ሲሄድ በዛው ልክ ማስፋፊያዎች እየተሰሩለት የሄደ ፕሮጀክት እንዳለ ማወቅ እንችላለን። በጣም ፈታኝ የሚያደርገው ደግሞ ያሉትን ሰርቪሶች የማቅረብ ሂደት ላይ ከአመት ወደ አመት እየጨመረ ነው የሚሄደው የሁጃጆች ቁጥር። አሁን መለስ ብለን ካየ ነው 1900 ጀምሮ ከዛ በኋላ ያሉት ጊዜያት ላይ ያሉ ሁጃጆች ቁጥር 10,000 20,000 በ10 ሺዎች የሚቆጠሩ ነበሩ እና ከዛ ከፍተኛ ሪከርድ ተብሎ መዲና ጆርናል አለ አንድ ጋዜጣ ላይ እና 1964 ላይ በጣም የዘንድሮ ሪከርድ በጣም ከባድ ነው ተብሎ 128,000 ሰው ነበር የተመዘገበው። መቼ ማለት ነው? 1964 ላይ ማለት ነው። ይህ ቁጥር እየሄደ በ14 ዓመት ውስጥ 1978 ላይ 1 ሚሊዮን የደረሰው የሁጃጆች ቁጥር የመጀመሪያው ስንት ላይ ነው? 1978 ላይ ነው። ይህ ቁጥር 2 ሚሊዮን ለመሄድ ግን የፈጀበት ጊዜ በጣም ትንሽ ነበር። እንዳየነው 1900 ላይ በ10 ሺዎች የሚቆጠሩ ነበሩ። ከዛ በኋላ 1979 ላይ 1 ሚሊዮን ሆነ። ከ16 ዓመት በኋላ 2 ሚሊዮን ሁጃጅ ተመዝግቦ ነበረ እና በጣም ይህ ቁጥር ከአመት ዓመት እያደገ የሚሄድ ቁጥር ከመሆኑ አንፃር የሚቀርቡ አገልግሎቶች ከአመት ዓመት አዳዲስ ሰው ሃየር ማድረግ አለብህ። አዳዲስ የጽዳት ሰራተኞች መቅጠር አለብህ። አዳዲስ እንደውም በተለያዩ ቋንቋዎች የሚናገሩ ሰዎች መቅጠር አለብህ። ከነዛ ሰዎች ጋር የሚግባባ ሀታ የሕክምና ስታፉ ራሱ በጣም ሰፊ ነው። ወደዛ ራሱ ካስፈለገም አንድ ፕሮግራም ልንሰራለት እንችላለን። የሕክምና አገልግሎቱ ላይ እየተጠቀሙት ያሏቸው የቴክኖሎጂ ግብአቶች ስለ ቴክኖሎጂ ስናነሳም ልናወራው እንችላለን እና በጣም ብዙ አገልግሎቶችን እየተጠቀሙ የሁጃጆችን መንገላታት እንግልት እየቀነሱ አገልግሎቱን በተፋጠነና በተቀናጀ ሁኔታ እንዲቀርብ የተሄደበት ያለው አካሄድ በጣም ይበል የሚያሰኝ ነው ብዬ አስባለሁ። በእነዚህ መጠቃቀሚያዎች ላይ በተለይም አካል ጉዳተኞችም ተደርገዋል። ታሳቢ ተደርገው ለነሱ የሚመቹ የተለያዩ ዘመናዊ ክፍሎች ለብቻቸው ለአካል ጉዳተኞች በተለያየ ምክንያት የአካል ጉዳት ለደረሰባቸው ሁጃጆች የሚሆን የራሱ የሆነ ክፍሎችም ተዘጋጅተውላቸው ይገኛሉ። ከዚህ በተጨማሪም የአየር ንብረቱን ለመቆጣጠር የሚያደርጉት የተለያዩ ጥረቶች ይኖራሉ። በተለይም ደግሞ ከኤአይ ጋር አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ጋር በተያያዘ ለአየር ንብረት ተብለው የሚተከሉ ዛፎችም እንዳሉ የተለያዩ መረጃዎች ይጠቁማሉ፣ ያሳያሉ ማለት ነው። ኢንሻአላህ ካለን ሰዓት አንጻር ፕሮግራማችንን እንጠቅላለን ኢንሻአላህ። ስለዚህ በዛሬ ፕሮግራም ላይ በዋናነት ያነሳ ነው ይህን ያህል ሰው እንዴት ነው ማኔጅ የሚደረገው? መጀመሪያ ካነሳው ከኮንትሮል ሩሙ ተነስተን እንዴት ኤአይን እየተጠቀሙ የሰውን ፍሰት በተሻለ መጠን እየቀነሱ መጨናነቅ እንዲቀንስ የተሄደበት ርቀት ከንጽህና ጋር ከጽዳት ጋር ያለው ሀሳቦችን ለማንሳት ሞክረናል። ከዛ በተጨማሪም ደግሞ የትራንስፖርቱን አገልግሎቶች ምን ያህል ትልቅ እንደሆነ ተመልካቾቻችንም እንዲረዱ የተወሰኑ ዳታዎችን ከስታዲየሞችም ከከተሞችም አንጻር አምጥተን ምን ያህል ከፍተኛ ህዝብ በዚህ ጊዜ በዚህ ትንሽ ቦታና ጊዜ እንደሚስተናገር ለማሳየት ሞክረን ነበር። የዛሬ ፕሮግራማችንን እዚህ ላይ እንቋጫለን። በቀጣይ ፕሮግራሞች ቀሪ የሐጅ ፕሮግራሞችን ተመልካቾቻችን እንዲጓጉ የሚያደርጉ ሀሳቦችንና ዜናዎችን እያደረስን የምንቆይ ይሆናል ማለት ነው። ኢንሻአላህ ተመልካቾቻችን በነበረን ቆይታ የተለያዩ ሀሳቦችን እንዳሰስን መረጃም ተከታተልን። አብራችሁን ስለነበራችሁ ልባዊ ምስጋናችን የእናንተ ነው። በቀጣይ መሰናዶ እስከምንገናኝ ድረስ ሰላማችሁ ይብዛ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።